ትንሽ ተንቀሳቀስና መንቀሳቀሻ ሰዓት ስለሆነ ከዛ ቁጭ ብለህ እናወራለን። አይዞህ ሰላም ጤና ይስጥልኝ ውድ የሶሻል ሚዲያ ተከታታዮቼ እንዲሁም የቁም ነገር እንስራ ቤተሰቦቼ እንደምን ሰነበታችሁ እንደምን ከረማችሁ። ዛሬ የሚገኘው ወደ ቡራዩ አካባቢ ነው። ከፊት ለፊት የምትመለከቱት ወጣት አዲስ ከጊዜ በኋላ በተፈጠረ ህመም ምክንያት ወገቡ ላይ በደረሰ ችግር ምክንያት ያው መንቀሳቀስ አቅቶት ለረጅም ጊዜ በቤት ውስጥ ነው ያለውና በእንጨት እንደምታዩት ነው የሚንቀሳቀሰው፣ በድጋፍ ነው የሚንቀሳቀሰው። ብቻውን መንቀሳቀስ አይችልም። ይኸው እንደምትመለከቱት ነው ያለው። እስቲ ምን ሆነ እንዴት ነው የሚለውን ነገር ምን ያስፈልጋል? ድጋፍ ያስፈልገዋል። ነይ ስጪው። በአንዱ ብቻ አይንቀሳቀስም። ስጪው። እና አሁን መንቀሳቀስ ትንሽ ስላለበት ልናወራ ነበረ። እስቲ እንየው በዛውም ብዬ ነው። ትንሽ 1-5 ደቂቃ መንቀሳቀስ አለበት። ወደ መጸዳጃ ቤት መሄድ እንዳለበት ነው የነገረኝና እስቲ ያለውን ነገር እንግዲህ ከጊዜ በኋላ በተፈጠረ ህመም ምክንያት እንደዚህ ሆኖ አሁን ግን በጣም ከፍተኛ ችግር ላይ ስላለ እባካችሁ መልካም እና ደጋግ ኢትዮጵያኖች የሚቻላችሁን እንድታደርጉልኝ ብሎ ነው እኔን የጠራኝ በቁም ነገር እንስራ ቤተሰብ ስም። እስቲ ያለው ነገር እንዴት ነው ምንድነው የሚለውን በኋላ የምንከታተል ይሆናል። አንደኛው ክራንች የለውም ማለት ነው። አንድ ለምንድን ነው የሌለው? ይሄኛውም ክራንች ራሱ የእንትን ያለናል። እስቲ አዙራት አዲስ ሽቦ ሽቦ ራሱ በጣም ከባድ ነው። እንደምትመለከቱት አንድ ክራንች ራሱ ይጎላል፣ አንዱም ተሰብሯል። እሱን እንደሚቻለው ይሆናል። እሺ ወደዚህ ጋር ነው መጸዳጃ ቤት። እሺ ሰላም ጤና ይስጥልኝ ውድ የሶሻል ሚዲያ ተከታታዮቼ እንዲሁም የቁም ነገር እንስራ የፌስቡክ ገጽ ተከታዮች እንደምን አላችሁ እንደምን ሰነበታችሁ። ዛሬ የምገኘው ወደ ቡራዩ አካባቢ ነው። ወደ ቡራዩ አካባቢ ደግሞ እንድመጣ ያስገደደኝ ከፊት ለፊቴ የምትመለከቱት ቤተሰብ በጣም ከፍተኛ የሆነ ችግር ውስጥ እንደሆነ ሰምቼ በእኛ የፌስቡክ ገጽ ላይ በስልካችንም ተደውሎ እባካችሁ የተቻላችሁ ነገር አግዙን፣ መልካም የሆኑ ደጋግ የሆኑ ኢትዮጵያኖች እንዲያግዙ አድርጉልን ብለው ነው ወደዚህ የመጣሁት። ስመጣም እኛ የቁም ነገር እንስራ ቤተሰቦች
ቤተሰቦች መልእክት ልከዋል። እሱንም እግረ መንገዴን ለማድረስ ነው የመጣሁት። እንደምን አደራችሁ? እንግዲህ ዛሬ እኔ የመጣሁት ምንድነው ከፊት ለፊቴ የምትመለከቱት አዲሱ ይባላል። እሱ ታሟል ከጊዜ በኋላ። አጠገቡ ያለችው ባለቤቱ ነች። አንድ ሴት ልጅ ወላጆች ናቸው። አንድ ሴት ልጅ አለቻቸው። ግን በአሁኑ ሰዓት ከፍተኛ ችግር ውስጥ በመሆናቸው ከአዲስ አበባ ክልል ውጭ ነው የሚኖሩት። ነገር ግን አሁን አዲስ አበባ መጥተዋል። የመጡትም ካለው ችግር አኳያ ነው። እሱ ላይ በደረሰ ችግር አኳያ ነው እና የመጡት። እስቲ ምንድነው የሚለውን ነገርና ምንድነው በአሁን ሰዓት የሚፈልጉት እርዳታ የሚለውን ከነሱ እንሰማለን። እስቲ ሌላው አማርኛ በደንብ ስለማይችል በደንብ መግባባት የሚችለው በኦሮምኛ ነው። ባለቤቱ ደግሞ አማርኛ ስለምትችል አዲሱ ምን አይነት ሰው ነው፣ ምን አጋጠመው፣ እንዴት ሆነ፣ አሁን ያለበትስ ምንድነው የሚለውን ነገር በደንብ እየነገረን ባለቤቱ ታብራራልናለች ማለት ነው። Malaka dhukkubsattu akkasumas immoo yoom akkas jalqabe fi eessa akka jiraachaa turtee fi sababa maaliif akkas dhufte itti himtaa jechuudha. Maqaan koo Barsiisaa Addisuu Bantiin jedhama. Kanan jiraadhu godina Baaleeti. Achi kan barsiisaa ture jechuudha. Innaa sababa dhibeerraan kan ka'e as gara magaalaa Finfinnee dhufee jira. Gara magaalaa Finfinnee immoo kan dhufee fi asitti yaalamuudhaaf jechuudha. Kanaaf haalli yaala kootiis immoo haalota ulfaatoo baay'eetu jira. Miila kootiin socho'uu hin danda'u, kaanchiidhaan kanan deemu. Haalota kanaan kan wal qabate ammaaf addana jira. መምህር አዲሱ በንቲ የሚሰራው ባሌ ዞን ነው፣ ሀረና ቡሉቅ ወረዳ የሚባል ማለት ነው። ለብዙ አመታት በመምህርነት ሲሰራ ቆይቷል እዛ ወረዳ ላይ እና እዚህ የመጣው ለሕክምና ነው ማለት ነው። እዚህ አዲስ አበባ የመጣው እና ለሕክምና መጥቶ ብዙ በር አውጥቷል። ከዚህ በፊት ብዙ በር አውጥቶ ለሕክምና በር ስላልበቃ አሁን ደግሞ ቤት ገብቷል ማለት ነው። እና የሚንቀሳቀሰው በክራንች ነው፣ መንቀሳቀስ አይችልም አጋጠመው ህመም እና ዛሬ ድጋፍ እንድታደርጉልን ፊታችሁ ቀርበናል ማለት ነው። Yaala koo kanarratti dhibeen kun kan na jalqabe bara 2012dha. Garuu haala salphaadhaan yeroo sana kan ture iddoo garaagaraatti yaalamaan ture. Dhibeen kun mul'achuu hin dandeenye. Kanaaf dhibeen kun mul'achuu waan hin dandeenyeef yeroo iddoo garaagaraatti yaalamaa ture maallaqa hedduu baasaan ture. Bara 2016 Hawaasaa yookaanis immoo hospitaala Yaanet Hawaasaatti argamutti osoo yaalamuu dhibeen kun argame, achitti immoo dhibeen kun erga argameen booda yaalamuudhaaf yaalli baqaqsanii yaalamuu yookaanis immoo sarjerii gochuudhaaf dhibee dugdaa kun akka sarjerii ta'ee bahu na ajajanii dhibee kana keessaa baasuuf yookiis immoo sarjerii gochuudhaaf birrii yookiis immoo maallaqa guddaadha kan hin gaafatame. Haala kanarraan kan ka'e otoo hin yaalamii yoo nagahee jechuudha. ህመሙ የጀመረ 2012 ነው። ከ2012 ጀምሮ እስከ 2016 ይሄ ህመም አልተገኘም እና ብዙ ወጪ ሳወጣ ነበረ። ከዛ በኋላ 2016 ሐዋሳ ያኔት የሚባል ሆስፒታል ሄጄ እዛ ነው ህመሙ በሽታው የተገኘው። ከዛ በኋላ በኦፕራሲዮን ካልሆነ ሌላ መድኃኒት የለውም አይወጣም ተባለ። በዛ ደግሞ ብዙ ብር ነው የተጠየቀው ማለት ነው። ብዙ ብር ሲጠየቅ መታከም አልቻለም። ምክንያቱም ከዛ በፊት ብዙ ብር ስለጨረሰ መታከም አልቻለም። እስከዚህ የቆየ በዛ ምክንያት ነው። እንግዲህ አዲስ ከታመመ ወደ 5 ዓመት አካባቢ ሆኖታል። ሐዋሳ ሆስፒታል ሲታከም ነበረ። ከጊዜ በኋላ ነው ከወገቡ ከዲስክ ጋር የተገናኘ ህመም እንደሆነ የተነገረውና ሰርጀሪ ማድረግ እንዳለበት ተነግሯል። አሁን ወደ አዲስ አበባ የመጣችሁትስ ለህክምና ነው ወይ? ከሆነስ እዚህ አዲስ አበባ ምን አሏችሁ ሐኪሞች? ምን አይነት ደረጃ ላይ ነው ያላችሁት? ይሄን ነገር እስቲ ይንገረን። ቶሌ ካንን gara magaalaa Finfinneetti dhufeef immoo achitti yookiis immoo Hawaasaatti ergamee yaala kana yaalamee dhibeen kun argameen booda maallaqaan itti yaalamu waan hin qabneef aga danda'amaa ta'e gara Finfinneetti dhufee haala maallaqaallee yaala mijeeffadha jedheen gara Finfinneetti dhufe obboleessa kootu jira jechuudha. Isa biraan jira ammayyuu. So haala kanarraan kan ka'e gara hospitaalota magaalaa Finfinnee keessa jiranii kan biroo deemee yaalamuu hin dandeenye. Sababiin isaa
maallaqni itti yaalamu na hanqate waan ta'eef na hin guunne haala kanarraan kan ka'e amma addanuma jira calluma jedhee jechuudha. Yaalas hin arganne maallaqni waan naa guutuu dideef akkasumatti taa'aa jira haala tokkorrayyuu hin jiru jechuudha. እዚህ አዲስ አበባ የመጣሁት በሕክምና ነበረ እና እዚህ ስደርስ የትኛውም ሆስፒታል ሄጄ አልታየሁም። ምክንያቱም በገንዘብ እጦት ማለት ነው። በገንዘብ እጥረት የትኛውም ሆስፒታል ሄጄ አልታየሁም እና እዚህ ወንድሜ ጋር ነው ያለሁት። ወንድሜ ነው እያገዘኝ ያለው እና በዚህ ሰዓት ምንም የትኛውም ሆስፒታል ሄጄ አልታየሁም። መታከም አልቻልኩም። ምክንያቱም ከዚህ በፊት ለ5 ዓመት ብዙ ወጪ ሳወጣ ስለነበር ምንም መታከም አልቻልኩም እና ብር ስለጎደለኝ ደግሞ አቅም ስለሌለኝ የትኛውም ሆስፒታል ሄጄ አልታየሁም። Kanaaf dhaamsi an qabu inni guddaan tokko akka nama tokkotti hojjetadhee jiraachuu utuu hin danda'u yookiis immoo bahee galuu irratti bakka waan hundumaan hojjetachuu hin danda'an ture, akka hiriyaa koo duukaa socho'uu hin danda'an ture. Haa ta'u garuu hin dandeenye dhibeen kun ol deebisee manatti na deebiseeti kan inni jiru. Kanarraan kan ka'e immoo keessi koos humna dadhabeera jechuudha. Amma waan gochuu hin dandeenye. Lammaffaa daa'ima tokko kan hin qabu. Daa'imni xiqqoodha. Daa'ima waggaa lamaati. Daa'ima waggaa lamaa kana mana qaba, haadha manaa qaba. Isaan kana eenyutti akka innisu, eenyu akka na gargaaru hin qabu. Kanarraan kan ka'e anis itti dabalatee gaafa iddoo kana ciisu bakka waan godhu dhabeeti gara keessanitti kan inni gadi ba'ee jechuudha. Kanaaf uummanni kun yookiis immoo uummanni biyya keenya Itoophiyaan haalan keessa jiru kana ilaaltanii rakkoon keessa jiru kana keessatti akkana deeggartan yookaan immoo akkana bira dhaabattanidha jechuudha kan hin barbaadu. Sababiin isaa ani hiriyaa koo keessaatti kan hin deebi'ee jiru. Ammatti haalli keessa jiru kun ulfaataadha. Gadi ba'ee akka hiriyaa kootti bakkee keessa deemutu nan gammada, na tola ture. Haa ta'u garuu hin dandeenye. Kanaaf biyya keessas biyya alaas kan jirtan rakkoo koo kana ilaaltanii akkasuma daa'ima na jala jirtu kana ilaaltanii akkana gargaartanii akkana bira dhaabattanii isiniin jedha jechuudha.
እሺ በውስጥም በውጭም ያላችሁ ኢትዮጵያውያን እንደም ኤርትራውያን አደራችሁ እላለሁኝ። እኔ የምለው ነገር እሱ እንግዲህ ለሀገሩ ብዙ ለፍቷል። ዛሬ ደግሞ ይሄው በሽታም ቤት አስቀርቶታል። ብዙ መስራት የሚችል ነው እና በውስጥም በውጭም ያላችሁ ኢትዮጵያውያን አደራችሁ የምለውን እንግዲህ የልጄን አባት እንግዲህ ተቸግረን ነው እዚህ ሶፊት የወጣ ነው። ብዙ ለፍተ ከዚህ በፊት ብዙ ሄደናል። አቅቶን ነው እናንተ ፊት ለፊት የወጣ ነው። እናንተ ደግሞ ይሄንን ተራርታችሁ እንድታግዙን ነው የምለው። እንግዲህ በአገር ውስጥም ሆነ በውጭ የሚገኙ እጅግ በጣም መልካም ደጋግ ኢትዮጵያውያኖች እንዲሁም ኤርትራውያኖች አሉ። ሰው ሆነው ሰውን ለመርዳት የሚያስቡ የሚጥሩና እናንተን በተለይን ቤተሰብ ካለበት ችግር ያወጡታል። የአዲስም ደግሞ ሙሉ ሕክምና ይሸፈናል ብዬ አስባለሁኝ ከእግዚአብሔር ቀጥሎና እናንተን መርዳት የሚፈልጉ ካሉ እናንተን ማግኘት የሚፈልጉ ካሉ የስልክ ቁጥራችሁንና የአካውንት ነምበራችሁን ንገሩኝ እስቲ። አካውንቲ 1171 lakkoofsi bilbilaa 910516974 lakkoofsa bilbilaa koo jechuudha. እሺ ባለቤት አካውንት ቁጥር 10718958 ስሙ አዲሱ በንቲ ገሙላ። ስልክ ቁጥር 0910516974። እንግዲህ መልካምና ደጋግ የሆናችሁ ኢትዮጵያኖች እንዳላችሁ እናውቃለን። ብዙ ጊዜ ለወገኖቻችሁ የምትቆሙ ደግሞ ወገኖቻችን በአገር ውስጥም በውጭ ስላላችሁ ይህንን ምስኪን ቤተሰብ እንታደገው ስንል በቁም ነገር እንስራ ቤተሰብ ስም ጥሪያችንን እናስተላልፋለን። እኛ ዛሬ ስንመጣ የጥየቃ ሰዓታችን ነው። በዚህ የጥየቃ ሰዓታችን የመጋቢት ወር ጥየቃ ላይ እንገኛለን። እኛ ስንመጣ ደግሞ ባዶ እጃችንን አልመጣንም። ለነሱ የሚቻለውን በቁም ነገር እንስራ ቤተሰብ ስም የምንሰጣቸው ነገር ይኖራል። እኛ የሚቻለንን አድርገናል። እናንተም በጠቀሱት አካውንት የሚቻላችሁን እንድታደርጉ ስል በእግዚአብሔር ስም ጥሬን አስተላልፋለሁኝ። ይህ ወጣት በመምህርነት ለረጅም ዓመት ያገለገለ ቆሞ ትውልድን ሲቀርጽ የነበረ ከክፍል ክፍል እየዘለለ ልጆች በውጤታቸው ስኬታማ እንዲሆኑ ይታገል የነበረ የባሌው መምህር አዲሱ ዛሬ ታሞ ወደ እናንተ ቀርቧል። ስለዚህ በእኛ ስም የሚቻላችሁን እንድታደርጉ ስል በእግዚአብሔር ስም ጥሬን አስተላልፋለሁ። በድጋሚ የአንድ ሴት ልጅ ወላጆች ናቸውና በደረሰበት ህመም ምክንያት ከ2012 ዓመተ ምህረት ጀምሮ ለ5 ዓመት ከቤት ወጥቶ አያውቅም። በተለያየ ቦታ ሲታከም ቆይቶ አሁን ግን በከፍተኛ የገንዘብ እጥረት ሳይታከም ይኸው በቤት ውስጥ ቀርቷል። አሁን የሚገኘው አዲስ አበባ ወንድሙ ቤት ነው። ካለው ችግር አኳያ ነው። ባለቤቱ ባሌ ነው ያለችው፣ እሱ ደግሞ አዲስ አበባ ነው ያለው። በጣም ያሳዝናል እና እባካችሁ መልካም ደጋግ ኢትዮጵያኖች በዚህ ከስር በምታዩት በተጠቀሰው አካውንት የሚቻላችሁን ታደርጉ ዘንድ አሁንም በድጋሚ ጥሬን አስተላልፋለሁ። እናመሰግናለን ስለምታደርጉት ነገር። እግዚአብሔር አምላክ እስከ መጨረሻው ምሕረቱን ይላክልን። ሌላው በጣም የተቸገርከው ክራንች ነው። ክራንች ችግር እንዳለብን ነግረኛል። ክራንቹ የእንጨት ነው፣ አይተነዋል ቅድም
ወደ መጸዳጃ ስትሄድ እንቅስቃሴ ማድረግ አለብኝ ትንሽ ብለህ ስትወጣ አይቼዋለሁ። ምቾት የለውም። እኛ የእንጨቱን ክራንች ሙሉውን በተሻለ መልኩ ገዝተን እናመጣለን። ለምን የሚመችም የእንጨቱ ነው አይደል? ስለዚህ የቁም ነገር እንስራ ቤተሰቦች፣ እኛ ደግሞ የእንጨቱን ክራንች በዚህ 2 ቀን ገዝተን እናመጣለን። እናመሰግናለን። የመጋቢት ወር ጥየቃ ሰዓት ይህን ይመስል ነበረ። የመጋቢት ጥየቃ 3 አዲሱ ጋር መጥቻለሁ። እግዚአብሔር ምሕረት